ያርጋትና አገሬን ጌታ የከፋ ሁሉ ይታይሳ። አሜን። በእውነቱ ይሁን ይደረግልን። የቀዳሜ ሰይፈ ሥላሴ አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም አምናለሁ። በእውነት አሜን። ሰማይና ምድርን በውስጣቸውም ያሉት ሁሉ የፈጠረ እግዚአብሔር ይመስገን። ችሎታው ያለው አሸናፊ፣ ሰጪ፣ ይቅር ባይ፣ የዋህ፣ አስቀድሞ የነበረ ለዘላለም የሚኖር የሚሳነው ነገር የሌለ እሱ ነው። አቤቱ በደሌንና ኃጢአቴን ይቅር ትለኝ ዘንድ በኃያልነትና በአስፈሪነት በመንግሥትና በገናነት እማልድሃለሁ። አቤት ልዕልና ጽንህ በሆነች ክንድህ ጠብቀኝ። ሰውነቴን ለመግደልም ሆነ ለማዳን በማመን በችግርም ሁሉ የምታሳምምና የምትፈውሰን አንተ ነህና አቤቱ በፈጸምኩት በደል ሁሉ በድያለሁና ይቅር በለኝ፣ ኃጢአቴንም አቃልልኝ። አቤቱ እግሮቼን በቀና መንገድ ምራቸው። አቤቱ እርዳኝ አድነኝም እንጂ ወደ ፈተና አታግባኝ። አቤቱ ከምፈራው ነገር ሁሉ ጠብቀኝ አድነኝም። ፈቃድንም ለመፈጸም ወደ በጎ ነገር ምራኝ። ሰይጣንና ወገኖቹን ሁሉ ከኔ ያርቃቸው። በግርማህና በገናነት ከባለስልጣን ቁጣ አድነኝ። አቤቱ ወንድሞችን ፍቅር ስጠኝ። በችግሬ ጊዜ እርዳኝ። አንተን ተስፋ አድርጌያለሁና ፍጹም እምነቴም በአንተ ላይ ነውና ለዘላለሙ ለአንተ ምስጋና ይገባል። በእውነት አሜን። ስለኛ ወይም ስለለኛ ሐሪያ ይሆነን ዘንድ በሰውነቱ 40 ቀን 40 ሌሊት ለጾም ለመለኮት ፍቅር ሰላምታ ይገባል። በዘባነ ኩሩቤል ላይ የሚቀመጠውን እሱ በሰውነቱ በአህያ ግልገል ጀርባ ለተቀመጠ የመለኮት ፍቅር ሰላምታ ይገባል። ሰማይ ዙፋኑ ምድርም የእግሩ መረገጫ ሲሆን በትሕትና የደቀ መዛሙርቱን እግር ላጠበ የመለኮት ፍቅር ሰላምታ ይገባል። አመፀኞችን የሚያቃጥል የማይዳስስ እሳት የእሳትን ልሳን በስልጣኑ ወይም በመለኮቱ ያሰረ እሱ እኛን ከሞት ማሰሪያ ይፈታን ዘንድ በሰውነቱ ታሰረ። መጠምጠሚያው የእሳት መጎናጸፊያው የመባረቅ ነጸብራቅ የሆነ እሱ በሰውነቱ ቀይ ግምጃ ለበሰ። ለእኛ ክብር መንግስቱን ያጎናጸፈን ዘንድ ለዘላለም አክሊልና የራስ ወርቅ መድኃኒት ያቀዳጀን ዘንድ በራሱ ላይ የሾህ አክሊል የተቀዳጀ የመለኮት ፍቅር ሰላምታ ይገባል። እልፍ አለፍ ብዙ የብዙ ብዙ የሚሆን እሳታውያን መላእክት የሰማይና የምድር መንግስት የሚሆን በሱ ዙሪያ የሚቆሙ በሰውነቱ በጲላጦስ አደባባይ ለቆመ የመለኮት ፍቅር ሰላምታ ይገባል። ድንግል ማርያምን መርጦ ማደሪያው ላይ ያደረገ የብርሃናት ብርሃናቸው ለማየት የማይቻል ረቂቅ እሳት የሚሆን የመለኮት ፍቅር ሰላምታ ይገባል። በገጹ ነጸብራቅ የሙሴን ፊት ያበራ እሱ በነቢዩ ጀርባዬን ለግርፋት ጉንጮቼን ለጽፍሃት ሰጠው ተብሎ የተነገረውን ለመፈጸም ለእኛ ሲል በሰውነቱ ፊቱን ተጻፈ ወይም በጥፊ ተመታ፣ ጀርባውንም ተገረፈ። የሰው ልጅ ለማይዳስሰው አስፈሪ የአርያም ግለትና መቅደሱን ከብርሃናት ለሰራ የመለኮት ፍቅር ሰላምታ ይገባል። ስለኛ የድንግል ማርያምን ስጋ ለብሶ በመንግስቷ ወራሾች ያደረገን ዘንድ በሸምበቆ በትር ራሱን ተመታ። ወንዞችና ባህሮችን የውሃዎችንም ምንጮች ሁሉ ለፈጠረ የመለኮት ፍቅር ሰላምታ ይገባል። ያለ ዋጋ የተጠሙትን የሚያረካ እርሱ የሕይወት ምንጭ ሲሆን በነቢዩ በዳዊት አንደበት በመብሌ ላይ አሞትን ቀላቀሉበት፣ በመጠጤ ውስጥ መጻጻን ወይም መራራን ጨመሩበት ተብሎ የተነገረውን ይፈጸም ዘንድ በሰውነቱ ለደረሰበት የውሃ ጥም ከከርቤ ጋር የተቀላቀለ መራራ ሞትን አጠጡት። ፍጹም የሆነ የትሕትናው በር ለእኛ ይከፍትልን ወይም ያሳየን ዘንድ ሲሰድቡት ላልተሳደበ፣ መከራ ሲያደርጉበት ላልተቀየመ የመለኮት ፍቅር ሰላምታ ይገባል። ጠል ምራቁን ተቀብቶ የዕውራን ዓይን ያበራ እሱ አይሁድ ርኩስ ምራቃቸውን በፊቱ ላይ ሲተፉበት ለታገሰ የመለኮት ፍቅር ሰላምታ ይገባል። በወገኖቻችን ላይ አድሮ የነበረውን መርገምት ያጠፋልን ዘንድ በኦሪት መርገምት ተሸክሞ በመስቀል ላይ ተሰቅሎ የመለኮት ፍቅር ሰላምታ ይገባል። እኛ ከበደል ተገዥነት ነፃ ያወጣን ዘንድ ቅዱሳን እግሮቹን አዳኝ እጆቹን በብረት ለተቸነከረ የመለኮት ፍቅር ሰላምታ ይገባል።
ጎኑን በጦር ተወግቶ ንጹሕ ደምና ውሃ ላፈሰሰ የመለኮት ፍቅር ሰላምታ ይገባል። እንደ ሰው በሰውነቱ ሞት ተቀበረ። ሕያው እንደ መሆኑ የወይን ስካር እንደተወው ኃይለኛ ሰው በመለኮቱ ለተነሳ የመለኮት ፍቅር ሰላምታ ይገባል። ሰውነቱን በመለኮቱ እያጸና ይህን ሁሉ ሕማማት በመስቀል በፈቃዱ ለተቀበለ የመለኮት ፍቅር ሰላምታ ይገባል። መለኮት ግን አልታመመም። ሰውነቱን በሁሉ ነገር አጸና እንጂ ያለመጉደል ያለመጨመር የመለኮትን ከትስብእት ጋር አንድ መሆን አምናለሁ። ከድንግል ማርያም ከነሳው ሥጋ ሕማሙን፣ ሞቱን፣ መስቀሉን፣ መነሳቱን፣ ወደ ሰማይ ማዕረጉንና ከአባቱ ጋር ባለመለየት በአብ ቀኝ መቀመጡን አምናለሁ። አኗኗሩ ከወደው ከእግዚአብሔር አብ ቀኝ አስቀድሞ የነበረ ነው። ዳግመኛም ከአብና ከመንፈስ ቅዱስ ጋር ባለ አስፈሪ በመሆነ የጌትነቱ ግርማ መምጣቱን አምናለሁ። በፍጥረቱ ሁሉ አንደበት እሱ በፍጹም ምስጋና መመስገን ይገባዋል ለዘላለሙ። በእውነት የኔም ፍጹም እምነቴ ይህ ነው። አጥህን እንኳን ብሆን የሥላሴን አምልኮት አልተውም ወይም አልክድም። ጻድቅም ብሆን እምነቴን በሥላሴ ሃይማኖቴን አጸናለሁ። ዳግመኛም በዚህ ዓለም በሕይወት በምኖርበት ጊዜ ሁሉ በሥላሴ ሃይማኖቴን ጸንቶ ይኖራል። በቅድስት ሥላሴ ትእዛዛት ከዚህ ከኃላፊው ዓለም ብጠራ እንኳን ከያዝኩት ሃይማኖቴ ጋር ከሥላሴ ቅዱስ ዘንድ ደርሼ ከፊታቸው ቆማለሁ። ዘማዊም ብሆን ሥላሴን በማመን ራሴን ለካህን አስመረምራለሁ። በኃጢአቴ ጭቃ ብታደስም በሥላሴ ቸርነት ባሕር እታጠባለሁ። ከሃዲ ወይም ሐሰተኛ ብሆን እምነቴ በሥላሴ ነው። ኃጢአት በመስራት ብታመም የሞቴ ቀንበር ሥላሴ ናቸው። በሰው ወገን ማንም ቢሆን የሥላሴን ፍቅር ሊያስተወኝ የሚችል የለም። በሥላሴ ልቡናዬን አጸናለሁ። ሥላሴ የሃይማኖቴ ምልክት ነው። ያለ ሥላሴ ሌላ ተስፋ የለኝም። ከሥላሴ በቀር ኃይል ወይም አሸናፊነት የለኝም። ያለ ሥላሴ ፈቃድ የመዳን ተስፋ የለኝም። እኔ አጥሁንና በደለኛ ወለተ ማርያምና የስደት ስንቅ ብዙኃን ልጆችን በዚህ በሥላሴ መለኮት ነፍስና ሥጋችን እንማጸናለን፣ አደራ እንላለን። አጥሁን ማጽደቅ የሥላሴ ስልጣን ነው። ዳንሰኛውን መቀደስ፣ ርኩሱን ማንጻት የሥላሴ ስልጣን ነው። በሰማይና በምድር በየብስና በባህር ለሥላሴ አገልግሎት ምስጋና ይገባል። ስውር ግልጽ በሆነ ፍጡር ሁሉ ላይ ስልጣን ላለው ለሥላሴ መንግሥት ፍጹም መገዛትና ማገልገል ይገባል ለዘላለሙ አሜን። እናመልከው ዘንድ እኛንም ለፈጠረ እግዚአብሔር ምስጋና ይገባል። እመቤትና መድኃኒት ለምትሆን ለአምላክ እናት ለማርያም ምስጋና ይገባል። ኃይል ጸወር ዕፀ መድኃኒት ለሚሆን ለክርስቶስ መስቀል ምስጋና ይገባል። ለአባቱ አንድ የሚሆን ወልድን ለወለደ እግዚአብሔር አብ ምስጋና ይገባል። እውቀትን የሚገልጽ የአብ አንድ ልጁ ለሚሆን ለእግዚአብሔር ወልድ ምስጋና ይገባል። ያዘኑትን ለሚያረጋጋ ለቅዱስ መንፈስ ጰራቅሊጦስ ምስጋና ይገባል። አባ አኗኗሩ አምላክ ሲሆን መንበሩን ከወልድ ከመንፈስ ቅዱስ ጋር ትክክል ነው። ወልድን በአኗኗሩ አምላክ ሲሆን መንበሩም ከአብ ከመንፈስ ቅዱስ ጋር ትክክል ነው። መንፈስ ቅዱስም በአኗኗሩ አምላክ ሲሆን መንበሩ ከአብ ከወልድ ጋር ትክክል ነው። እንዲህ በአንድ ዙፋን ያለመከፋፈል ወይም ልዩነት ሳይኖር በአንድ መለኮት ሶስት አካል እንዳለ አምናለሁ። ልዩነት ለማይኖርበት ለሥላሴ አንድነት ምስጋና ይገባል። ለሁለት ለማይከፈል ለመለኮት ሶስትነት ምስጋና ይገባል። ለማይበታተን ለመለኮት አንድነት ምስጋና ይገባል። በፈቃድ ለማይለይ የሥላሴ ልቦና ምስጋና ይገባል። ለማይመረመር ለሥላሴ አኗኗር ምስጋና ይገባል። የሰማይ ምጥቀት የምድር አድማስ ለማይወስነው ለሥላሴ አካል ምስጋና ይገባል። ለማይታወቅ ለሥላሴ ጥንታዊነት ምስጋና ይገባል። ከሶስትነት ወይም ከሁለትነት ዝቅ ለማይል የሥላሴ ሶስትነት ምስጋና ይገባል። ከሶስትነቱ አራትነት ከፍ ለማይል ለሥላሴ ሶስትነት ምስጋና ይገባል።
ፍጹም ለሌለው ለሥላሴ መንግሥት ምስጋና ይገባል። ከጥፋት ለሚያድን ለሥላሴ ቸርነት ምስጋና ይገባል። ተነግሮ ለማያልቅ ለሥላሴ ቸርነት ምስጋና ይገባል። ልብን ለሚያስደስት ሕሊናን ለሚያነቃቃል ለተድላ ሥላሴ ምስጋና ይገባል። አብ ወልድ መንፈስ ቅዱስ በሁሉ የመላት ናት። ሥላሴ በነጸብራቅ የተከበበ ነው። ሄሎሄ ሄሎሄ በማለት ለሥላሴ ምስጋና ይገባል። ልዩ ቅዱስ ሶስት ሆይ እኔ አገልጋይን ወለተ ማርያም እና የስደት ስንቅ ብዙኃን ልጆች ከነ ቤተሰቦቻችን ከመከራ ሥጋ ከመከራ ነፍስ አድነን ለዘላለሙ አሜን። ተአምር የአብ የወልድ መንፈስ ቅዱስ ይቅርታቸውና ረድኤታቸው ከሁላችን ጋር ይኑር። ለሥላሴ ያደረጉት ተአምሪ ነው። በሕጽህ ግሪክ ሀገር ከልጅነቱ ጀምሮ በዝሙት ፍቅር የተነደፈ አንድ ሰው ነበረ። የእግዚአብሔርን ሕግ ፈጽሞ አያውቅም ነበረ። ከዕለታት በአንድ ቀን አንዲት የመኮንን ልጅ ወደ እሱ እንዲህ ስትል ላከችልበት። ወንድሜ ፈጥነህ ወደ እኔ ና፣ ስለ ችግርህ ብዛት በልብህ ያሰብከውን ሁሉ ፈጽምልሃለሁና አለችው። ሰውየውም በችኮላ ወደ እሷ ሄዶ በመማለድ እንዲህ ሲል ጠየቃት። እነሆ እኔ የመጣሁት ከአንቺ ጋር ለመገናኘት ነው አላት። እነሆ የፊትሽ ደም ግባት፣ የአነጋገርሽ ቅልጥፍና ማርኮኛል አላት። እሷም ለምን እንደዚህ ትላለህ? ጥሩ ስራ አይደለም አለችው። ወንድም ወይ እኔ የጠራው የችግርህን ወሬ ስለሰማው በጌቶች በሥላሴ ስም ካለኝ ገንዘብ ምጽዋት ልሰጥህ ነው። ስለምን ነገር አንተ በከንቱ ውዳሴ አነጋገርን ታሰማምራለህ? የዘማዊነት ሰው ጉሮሮ ወተት ይፈልቃልን? ከንፈሩስ የማር ወለላ ጠብ ይላልና። ስለሆነም አንተ ዘማዊ ሰው እንዴት ነፍሴን በኃጢአት ባህር ልታሰጥማት ወደድህ? አለችው። ከዚህም በኋላ ውድ እህቴ ሆይ የለመንኩሽን ሁሉ ትፈጽሚልኝ ዘንድ ጠይቅሻለሁ፣ እግዚአብሔር እንደ ምጽዋት አድርጎ ይቆጥርልሻልና አላት። ዳግመኛም ውድ እመቤት ሆይ በዚህ አይነት ግብር ወይም ነገር ስሞት ጥቂት እንኳን አላሳዝንሽምን? አላት። ሴትየዋም ወንድሜ ሆይ ከተወለድኩ ጀምሮ ሰው ምግብና መጠጥ ባለማግኘት ይሞታል እንጂ የዝሙት ስራ በማጣት የሞተ ሰው አላየውም አለችው። ዳግመኛም መልካሟ እመቤት ሆይ ከአንቺ ዘንድ አፍሬ እንዳልመለስና የዝሙት ስራ በማጣት ነፍሴ ከመውጣቷ በፊት በፈጠረሽ በሥላሴ ስም በአንድ እንተኛ ዘንድ እለምንሻለሁ አላት። ሴትየዋም ከኔ ጋር የዝሙት ስራ ከምትሰራ ይልቅ ነፍስ ከስጋ ብትለይ ይሻልሃል፣ እነሆ በዚህ የተነሳ ወደ መንግሥተ ሰማያት ትገባለህና አለችው። ይህም ሰውዬ የዝሙት ስራ ከሰራሁ በኋላ ወደ ቄስ ወይም ወደ ካህን ሄጄ ኃጢአቴን በመናገር ንስሐዬን እቀበላለሁ አላት። አንተ ዘማዊ ከቄስ ዘንድ ከመድረስ በፊት ምን እንደሚያገኝ ታውቃለህን? ምናልባት በድንገት ሥላሴ ቢጠሩ ወይም ብትሞት በፊታቸው ቆመህ ምን ትመልሳለህ? አለችው። ሰውየውም ይህን ነገር ሰምቶ መልካሟ እመቤት ሆይ ጥሩ ምክር መከርሽኝ፣ እነሆ ማህያዊ የሚሆኑ ቃልሽንና መንፈሳዊ የሆነ ምክርሽን ተቀብያለሁ አላት። ይህንንም ካለ በኋላ ወደ አገሩ ተመልሶ ሄደ። ወደ አገሩም በሚሄድበት ጊዜ መላእክተ ጽልመትም በቀማኛ ሰዎች ወይም በሽፍቶች ተመስለው በመንገድ ጠበቁት። ጎኑን በጦር ወግተው ገደሉትና ይህች ነፍስ የእኛ ድርሻ ናት፣ በዝሙት ስራ ላይ አግኝተናታልና ተባብለው ነፍሱን ይዘዋት ሄዱ። ነገር ግን መላእክተ ብርሃን መጥተው ይህች ነፍስ የእኛ ናት፣ ክፉ ነገር አልሰራችምና እናንተ ግን እንደ ሽፍታ በመንገድ ጠብቃችሁ ሰውየውን ገደላችሁት እንጂ በማለት ከሥላሴ ዘንድ አቀረቧት። መላእክተ ጽልመትም ይህች ነፍስ የእኛ ናት፣ በልቦናዋ የዝሙት ስራ ስታስብ አግኝተናታል ሲሉ መለሱ። መላእክተ ብርሃን ሰው በአድራጎቱ እንጂ በሀሳቡ ብቻ አይፈረድበትም ወይ አይኮንንም አሏቸው። ስለዚህም እኒህ ሥላሴ ይህች ነፍስ ልትኮነን አይገባትም፣ ነገር ግን የዚህ ሰው ነፍስ ተመልሳ ከስጋው ትዋሃድ እንጂ ሲሉ ፈረዱ። ከዚህም ጊዜ በሽፍቶች እጅ የሞተው ሰው ተነሳ። በዚህም በኋላ ወደ ጽርህ ሀገር ሄደ። ከጉዞ ላይ ያገኘውን ነገርና መላእክተ ጽልመትም ያደረሱበትን አደጋ ለአገሩ ሰዎች ሁሉ ነገራቸው። የዓለም ነገስታት ሥላሴንም ከጥፋት ሞት እንዳዳኑት አስረዳቸው።
የጽርሐም ሰዎች ይህንን በሰሙ ጊዜ ፈጽመው አደነቁ። እስከ ዛሬ ድረስ ቸር የሚሆን የሥላሴ ስም በፍጹም ምስጋና እያመሰገኑ ይኖራሉ። ይቅርታቸው ሀብተ ረድኤታቸው ከወዳጃቸው ወለተ ማርያም እና ከስድስት ከመብዙኃን ልጆች ጋር ለዘላለም ይኑር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ኢታብአነ ውስተ መንሱት አላህ አድኅነነ ወባልሐነ እምኩሉ እኩይ እስመ ዘአኪት መንግሥተ ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትነ ማርያም ሰላም ለኪ ድንግል በልናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እማ አንስቶ ብሩክ ፍሬ ከርሥኪ ተፈሥሒ ፍስሕቶ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ አሜን። ታቅን አርጋትና ሀገሬን ጌታ የከፋ ሁሉ ይታይ በስታ